አናብስትን እንደ ፈረስ ስለጋለባቸው ወላዴ አእላፍ ስለተባለ ጻድቅ ሰምታችሁ ታውቃላችሁ? በሀገራችን ካሉ ገዳማት ለየት ብሎ ቋርፍ ስለሚመገቡ መነኮሳትስ? እረ እንዲያውም ቋርፍ ራሱስ ምን እንደሆነ ሰምታችኋል? የዛሬው ዝግጅታችን ታኅሳስ 12 ስለሚከበር በዓልና ከላይ ያነሳናቸውን ጥያቄዎች ስለሚመልስ እንዲሁም በመጨረሻ ላይ ቪዲዮን በተመለከተ ጥቂት የመወያያ ጥያቄዎች ስላሉት በጽሞና እንከታተል። መልካም እይታ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንዴት አላችሁልኝ ልጆችዬ? ሰላም ከረማችሁ? ዛሬ በሀገራችን ኢትዮጵያ ሰሜናዊ ክፍል ስለተወለደና ብዙ ደጋግ ተአምራትን ስላደረገ ጻድቅ እነግራችኋለሁ። አብራችሁኝ ሁኑ። በሀገራችን ኢትዮጵያ በትግራይ አክሱም ከተማ እግዚአብሔርን የሚፈሩ የተመሰገኑ ባለትዳሮች ነበሩ። የባልየው ስም እስጢፋኖስ ሲሆን የባለቤቱ ደግሞ ዓመተ ማርያም ይባሉ ነበር። እነዚህ እግዚአብሔርን የሚወዱና የሚያከብሩ ቤተሰቦች በ1295 ሳሙኤል የተባለ ልጅን ወለዱ። ዕድሜያቸው ለትምህርት እንደደረሰ አባታቸው ለአክሱም ቄሰ ገበዝ ሰጧቸው። እሳቸውም ከፊደል ጀምረው ሥርዓተ ቤተ ክርስቲያንን፣ የቅዱስ ያሬድን ጸዋትወ ዜማ ተምረው ዲቁና ተቀበሉ። በንቃትና በትጋት 7 ዓመት ቤተ ክርስቲያናቸውን ካገለገሉ በኋላ ወደ ደብረ በንኮል ገዳም ገብተው ከሊቃውንቱ የብሉያትና የሐዲሳትን ትርጓሜ እንዲሁም ሥርዓተ ምንኩስናን ተምረዋል። የእግዚአብሔርን ቃል ዕለት ዕለት ሲሰሙ ከመነኮሳቱ ጋር እያገለገሉ ሲኖሩ ዓለምን የመጥላት ለእግዚአብሔር ብቻ መኖር ቅዱስ ሄኖክ የመረጠው ምናኔ አባ እንጦንስና መቃርስ የተከተሉት የምንኩስና ሕይወት ልባቸውን ገዛው። ነፍሳቸውንም ነፍሴ ሆይ እነሆ ለክርስቶስ ታጨሽ፣ የቅዱሳንን ቀንበር እነሆ ተሸከምሽ፣ የመላእክትን ንጽሕና ትጠብቂ ዘንድ በእግዚአብሔርና በቅዱሳኑ ፊት ቃል ኪዳን ገባሽ። ቃል ኪዳንሽን ብትጠብቂ እግዚአብሔር ይደሰትብሻል፣ ባትጠብቂ ግን አጋንንት ይዘብቱብሻል በማለት ይመክሯት ነበር። ትጋታቸውን የሚያዩ መናንያን አበው መነኮሳት የእነሱን የምንኩስና አክሊል እንዲቀበሉ ፈልገው የገዳሙን አበምኔት አባ መድኃኒነ እግዚእን እንዲያመነኩሱት ይጠይቁ ነበር። ልጆችዬ፣ አበምኔት ማለት የአንድ ገዳም አለቃ አስተዳዳሪ ማለት ነው። ለሴት ገዳም ሲሆን ደግሞ እመምኔት ይባላል። አበምኔቱም ከመነኮሳቱ የሰሙትን በዓይናቸው ያዩትን አንድ አድርገው በወቅቱ ለመንኩስና ከተዘጋጁ ሌሎች አባቶች ደቀ መዛሙርት ጋር ከ12ቱ ከዋክብት ውስጥ አንደኛው አድርገው አመንኩሰዋቸዋል። ከምንኩስና በኋላ እነዚህ 12 ከዋክብት የተባሉ መነኮሳት ለሁለት ተከፍለው በኢትዮጵያ እንዲያስተምሩ ልከዋቸዋል። አባታችን አባ ሳሙኤልም በገድላቸው እንደምናገኘው ከሳቸው በፊት በጥንታውያን አበው ተመስርቶ ወደ መጥፋት ደርሶ የነበረውን ቋያ በቅሎበት የወባ ትንኝ መፈልፈያ ሆኖ መነኮሳት ተበትነው የነበረበት ዋልድባን እንደገና አደራጅተው አድሰው ገዳማዊ ኑሮንም አጠናክረው የመናንያን መነኮሳት አበው መሰብሰቢያና መፍለቂያ አድርገውታል። ልጆችዬ፣ ዋልድባ ዙሪያውን በ4 ወንዞች የተከበበ እህል አይበላብሽ፣ ኃጢአት አይሻገርብሽ የሚል ቃል ኪዳን የተሰጣት ቦታ ስትሆን በዚህ የሚኖሩ መነኮሳት ምግባቸው ከኑግና ከተቀቀለ ሙዝ የሚዘጋጅ ቋርፍ የተባለ ምግብ ነው። በዚህም ዛሬም ድረስ አባ ሳሙኤል ዘዋልድባ እየተባሉ ይጠራሉ። ደብረ አባይንም የመሰረቱ በመሆናቸው ሳሙኤል ዘደብረ አባይም ይባላሉ። አባታችን አቡነ ሳሙኤል ዘዋልድባ ከዚህ ዓለም በምናኔ ተለይተው ግርማ ሌሊቱን፣ ድምፅ አራዊቱን፣ ጸባ አጋንንቱን፣ የሌሊት ፍርዱን፣ የቀን ሐሩሩን ታግሰው
የጽድቅን ጎዳና ተከትለው ሲኖሩ እግዚአብሔር በሳቸው እያደረ ብዙ ተአምራትን ገድላትን ሰርተዋል። ልጆችዬ እግዚአብሔርን የሚያምን ሰው ጌታችን መድኃኒታችን ኢየሱስ ክርስቶስ እንደተናገረ እሱ ያደረገውንም ከሱም በላይ ማድረግ ይችላል። አባታችንም በእግዚአብሔር ስለታመኑና ሁሉን ትተው ስለተከተሉት ብዙ ተአምራትን ያደርጉ ነበር። ከነዚህም ውስጥ በጥቂቱ ባህርን የከፈሉበት ጊዜ አለ። በጌታ መንበር ፊት እየቀረቡ ከ24ቱ ካህናተ ሰማይ ጋር ያጠኑበትም ጊዜ አለ። በወንዝ ሲሻገሩ በእጆቻቸው የያዟቸው መጻሕፍት ምንም ሳይርሱ የተሻገሩበትም ጊዜ አለ። ጻድቁ አባታችን አቡነ ሳሙኤል ቅዳሴ ማርያምን አዘውትረው ይጸልዩ ነበር። በቅዳሴ ማርያም ጊዜም ከመሬት 3 ክንድ ከፍ ይሉ ነበር። እመቤታችንም የፍቅር ምልክት ነጭ ዕጣንና የሚያበራ ዕንቁን ሰጥታቸዋለች። አባ ሳሙኤልም እነዚህን የምትሰጪኝ ምን ባደረግኩ ነው ብለው በጠየቋት ጊዜ ዕጣኑ የሙዑዝ ክህነትህ፣ ዕንቁ የንጽህና የቅድስና ነው በማለት ተርጉማላቸዋለች። እመቤታችንም ቅዳሴን ከውዳሴ አንድ አድርጎ የሚጸልየውን አንተ ከገባህበት ውሳጤ መንጦላት አስገባዋለሁ ብላ ቃል ስለገባችላቸው ዛሬ በዋልድባና በደብረ አባይ ቅዳሴ ማርያምን ከውዳሴ ማርያም ጋር ሳይደግም የሚውል የለም። ቃል ኪዳኑ ግን ለሁሉም ክርስቲያን ነው። መጋቤ ብሉይ ቅዱስ ሚካኤልም የሁል ጊዜ ጠባቂያቸውና በሁሉም ነገር የሚረዳቸው የሚያማክራቸው መልአክ ነበር። ልጆችዬ ከሁሉ የሚገርመው እንደ መጀመሪያው ሰው አዳም የዱር አራዊት ይታዘዙላቸው ይገዙላቸው ነበር። በተለይ 2 አናብስት የሁል ጊዜ አገልጋዮቻቸው ነበሩ። ከአንዱ ቦታ ወደ ሌላ ቦታ፣ ከአንዱ ገዳም ወደ ሌላ ገዳም ለትምህርት ለሱባኤ ሲሄዱ እሳቸው በአንዱ ላይ መጻሕፍቶቻቸው ደግሞ በሌላኛው ላይ ተጭነው ይጓዙ ነበር። አባታችን ከሌሎች አበው መነኮሳት ጋር የፍቅር የመተጋገዝ ሕይወት ነበራቸው። በህብረትም የእግዚአብሔርን ክብር እያደነቁ ይጨዋወቱ ነበር። በዚህም በተጋድሎ በጾምና በጸሎት በተአምራትም ከኖሩ በኋላ በተወለዱ በ100 ዓመታቸው ታኅሳስ 12 ቀን ዋልድባ ላይ አርፈዋል። ጌታችን አባታችን ካሉበት በቅዱሳን መላእክቱ ታጅቦ ነቢያት፣ ሐዋርያት፣ ጻድቃንና ሰማዕታትን አስከትሎ ስምህን የጠራ መታሰቢያህን ያደረገ በጸሎትህ በአማላጅነትህ ያመነ በመቃብርህ በመካነ አጽምህ የተማጸነ የአንተ ቤተሰብ ሆኖ አንተ የገባህበት አስገባዋለሁ፣ ርስተ መንግሥተ ሰማያትን አወርሰዋለሁ ብሎ ቃል ኪዳን ገብቶላቸዋል። ከዚህ በኋላ መዝሙረኛው ቅዱስ ዳዊት የጻድቅ ሞቱ በእግዚአብሔር ፊት ክቡር ነው እንዳለ ንጽሕት ነፍሳቸው በክብር ከዝካቸው ተለየች። ቅዱሳን መላእክትም በክብር በምስጋና በእልልታ ወደ ዘላለም የእረፍት ቦታ አስገቧት። የጻድቁ አባታችን የአቡነ ሳሙኤል ረድኤት በረከት አማላጅነት ከሁላችን ጋር ይሁን። ልጆችዬ አሁን ደግሞ ከቤተሰቦቻችሁ ከጓደኞቻችሁ ጋር የምትወያዩበትን ጥያቄ ልስጣችሁ። ታኅሳስ 12 የአባታችን በዓል ለምን ይከበራል? ከአባታችን ከአቡነ ሳሙኤል ታሪክ ያስደነቀ ሄቱ ነው። አባታችን አባ ሳሙኤል ከመጥፋት የታደጉት ገዳም ማን ይባላል? አበምኔት እንዲሁም እመምኔት ምን ማለት ነው? ቋርፍ ምንድን ነው? ከምንስ ይዘጋጃል? ጌታችን ለአባታችን የገባላቸው ቃል ኪዳን ምን የሚል ነው? በሚቀጥለው በሌላ ቪዲዮ እስከምንገናኝ ድረስ ደህና ሁኑልኝ። ወስብሐት ለእግዚአብሔር።